በመከታተል ላይ የምትገኙት በቀጥታ እየተላለፈ የሚገኘውን የሐሙስ እኩለ ቀን ዜና አሚኮ አቦል ዜናችንን ነው ተመልካቾች። በዚሁ የምናልፈው ወደ ቢዝነስ መረጃዎቻችን ይሆናል። መረጃዎቹ ሊያደርሰን ደግሞ ነጻነት ደጉ ተዘጋጅቶ እዚህ ስቱዲዮ እየጠበቀን ይገኛል። ነጻነት፣ ወደ መረጃዎች ማለፍ ይችላል። አመሰግናለሁ ተሾመ። ተመልካቾቻችን እንደምንላችኋል። ለአቦል ዜና የተዘጋጁ የቢዝነስ ዘገባዎችን ይዘናል። ለኢትዮች የቢዝነስ ዘገባ ስፖንሰራችን ነው። መልእክቱን ተከታትለን እንመለስ። በቃ ሙላባትና ልስጣት አታረገው ያረ ሙላበት ያው ዲቲ ማለል እኮ እዛ ጋር ገና ይኑላ ሰልፍ ጠብቄ ያውልህ ባዶ ኢቲኤም እዛ ጋር አለልህ። አይ እኔ የምጠቀመው የክፍያ ካርድ እኮ ሌላ ባንክ ስለሆነ ደሞዝ ገብቶና ከፋያችን ይሳል። ዛሬማ ከፋ አንተ ነህ። ባንክ በቂ ገንዘብ አላችሁ? ፖስት ማሽን አለ ወይ? ይቅርታ የዚህ ባንክ ክፍያ ካርድ አላችሁት? ሰበበኝ። ኧረ እባክህ ተው። ሁሉም የክፍያ ካርድ በሁሉም ፖስት ማሽን ላይ ይሰራል። መዋጮ አንስተልኝ በዛው በእናትህ ምንም ብር የለም አሁን እጄ ላይ እንዴ። ያው እዛ ጋር እኮ ኢቲኤም የኔ ክፍያ ካርድ እኮ ግን እዛኛው ማሽን ላይ ይሰራል። ሰበቡ እሱ እኮ ድሮ ቀረ። ለካ ሁሉም የክፍያ ካርድ ሁሉም የክፍያ ማሽን ላይ ይሰራል። ታዲያስ የያዙት ካርድ ከየትኛውም ባንክ ቢሆን በሁሉም ኤቲኤም ገንዘብ ማውጣትም ሆነ በፖስት ማሽን ክፍያ መፈጸም ይቻላል። ኤትስዊች ይህን እውን አድርጓል። ኤትስዊች ክፍያን በቀላሉ። ኢትዮች የቢዝነስ ዘገባ ስፖንሰራችን ስለሆነ ከልብ ነው የምናመሰግነው። አብራችሁን ቆዩ ተመልካቾች። በህገ ወጥ የማዕድን ቁፋሮና ዝውውር ላይ የተወሰዱ የቁጥጥር ስራዎች ውጤት እያሳዩ መሆናቸውን የአማራ ክልል ማዕድን ሀብት ልማት ቢሮ አስታወቀ። በበጀት ዓመቱ ባለፉት 9 ወራት በተከናወኑ የቁጥጥር ስራዎች 27 ሚሊዮን ብር የሚገመት ሀብት ለመንግስት ገቢ መደረጉንም ቢሮ ገልጿል። ማማነሽ ገኔ በዝርዝር ትነግረናለች። በህገወጥ መንገድ የሚካሄድ የማዕድን ቁፋሮና ዝውውር በአንድ ሀገር ኢኮኖሚ ላይ ከፍተኛ ጉዳት ያስከትላል። በተለይም እንደ ኢትዮጵያ ባሉ ሰፊ የማዕድን እምቅ አቅም ባላቸው ታዳጊ ሀገራት ላይ ዘርፉ ሊያስገኝ የሚችለውን ዘላቂ ጥቅም በማስተጓጎል ረገድ ዘርፈ ብዙ ኢኮኖሚያዊ ተጽዕኖ አለው። ይህንን ችግር ለመቆጣጠር ከባለድርሻዎች ጋር እየተሰሩ ባሉ ተግባራት አበረታች ለውጦች እየታዩ ናቸው ይላሉ የአማራ ክልል ማዕድን ሀብት ልማት ቢሮ ምክትል ኃላፊ ወይዘሮ አበባ ጌታውን። ከወረዳ ጀምረን እስከ ክልል ድረስ ያለው አካላት ባለድርሻ አካላትን ጨምረን ማለት ነው በተደጋጋሚ በሚደረገው ውይይት ከፍተኛ ለውጥ እየታየበት ያለበት ሁኔታ እናያለን። አሁን ላይ የተሻለ ነገር እያየን ነው ያለን። አሁን ላይ ዞኖች፣ ወረዳዎች ባለድርሻ አካላቱ ይመለከተናል፣ ማዕድን ላይ ዘርፉ ምን ያህል ለኢኮኖሚ ምን ያህል ጠቀሜታ አለ የሚለውን በደንብ ግንዛቤ ተፈጥሮ ሁሉም አካል በርብርብ እየሰራ ያለበት ሁኔታ ነው ያለ። ከዘርፉ የሚገኘውን ኢኮኖሚያዊ ጥቅም ለማግኘትና ህገወጥነትን በመቆጣጠር ረገድ በተሰሩ ተግባራት በ2018 በጀት ዓመት ባለፉት 9 ወራት 27 ሚሊዮን ብር የሚገመት ሀብት ለመንግስት ገቢ ሆኗልም ብለዋል የቢሮ ምክትል ኃላፊ። በዚህ በጀት ዓመትም ከፍተኛ ደረጃ በህገወጥ የተያዙ ማዕድናትን ወደ መንግስት ገቢ እንዲደረጉ እየተሰራ ያለበት ሁኔታ ነው ያለው። ከዚህ ውስጥ እንግዲህ ያው በክልል ደረጃ ወደ 18 ሚሊዮን ብር አካባቢ ነው። ዞንና ወረዳ ላይ 9 ነው። አጠቃላይ 27 ሚሊዮን ብር አካባቢ ወደ መንግስት ገቢ የሆነበት ሁኔታ ነው ያለው። በማዕድን ሀብት ልማት ዘርፉ የሚሰሩ ህገወጥ ተግባራትን ለመቆጣጠር ሁሉም የኔ ነው በሚል የድርሻውን መወጣት ይኖርበታልም ነው ያሉት ወይዘሮ አበባ። ማዕድን በራሱ የሀገር ሀብት ነው፣ የህዝብ ሀብት ነው። ይህንን ሀብት ማዕድን ቢሮ ብቻ አይደለም የሚመለከተው። ማንኛውም ተቋም፣ ማንኛውም የመንግስት አካል ሁሉ ይመለከተዋል። ማህበረሰቡ ይመለከተዋል፣ ወጣቱ ይመለከተዋል፣ ሁሉም አካል ይመለከተዋል። ስለዚህ ይሄ ሁሉም አካል ይሄንን ሀብት ይመለከተኛል ብሎ ከህገወጥ የማዕድን ምርትና አዘዋዋሪዎች በትጋት መጠበቅ አለበት ብዬ ነው ማሰብ። በማዕድን ሀብት ልማት ዘርፉ ህገወጥነትን ለመከላከል የተጀመሩ የቁጥጥርና የክትትል ስራዎች ተጠናክረው ይቀጥላሉም ተብሏል። ክልሉ በእንስሳት ሀብቱ ባለው ጸጋ ልክ ተጠቃሚ እንዲሆን የዝርያ ማሻሻል ስራዎችን በስፋት እየሰራ እንደሚገኝ የአማራ ክልል እንስሳትና ዓሳ ሀብት ልማት ቢሮ ገለጸ። ዘርፉ በርካታ የሰው ኃይል የሚሰማራበት በመሆኑ ለብዙዎች የስራ እድል ተፈጥሯል። በተያዘው በጀት ዓመትም ከ140 ሺህ በላይ ለሚሆኑ ወጣቶች በዘርፉ የስራ እድል መፍጠሩን ቢሮ ገልጿል። የዝባለም ጌታነህ
በእንስሳት ሀብቱ በሀገሪቱ ከሚገኙ ክልሎች ከቀዳሚዎቹ ተርታ የሚሰለፈው የአማራ ክልል ይህንን ሀብት በስፋት ተጠቅሞ ኢኮኖሚውን በማሳደግ ረገድ ግን ክፍተቶች ይታዩበታል። የአማራ ክልል እንስሳትና አሳ ሀብት ቢሮም ይህንን ሀብት ጥቅም ላይ ለማዋል የዝርያ ማሻሻል ስራ እየሰራ መሆኑን የቢሮው ኃላፊ ዶክተር ጋሻው ሙጬ ከአሚኮ ወቅታዊ ዝግጅት ጋር በነበራቸው ቆይታ ገልጸዋል። በተለይ እንደ ክልል ተሰርተው ውጤት ያመጡ ሌሎች ሀገሮችም ያደጉ ሀገሮችም የተከተሏቸውና ውጤት ያመጡባቸው እና እንስሳት ሀብት ልማቱን ለማዘመን የሚያስፈልጉ ነገሮችን በእውነት ለመናገር እንደ ክልል እየሰራ ነው። የመጀመሪያው ጉዳይ እንስሳትና አሳ ሀብት ልማት የሚፈለገውን ውጤት የሚፈለገውን የምርታማነት ደረጃ እናንተ ከተባል የዝርያ ማሻሻል ስራ በጣም ወሳኝ ነው። ስለዚህ የዝርያ ማሻሻል ስራ እንደ ክልል ማሻሻልን ብቻ ሳይሆን ነባር ወይም የሀገረሰብ ላሞችን የሀገረሰብ በእንስሳቱ ውስጥ ያሉ ማንኛውንም እንትን ጠብቆ ማቆየት በጣም ያስፈልጋል። ስለዚህ የዝርያ ማሻሻል እና የመጠበቅ ስራ እንደ ክልል ትልቅ ትኩረት ተሰጥቶት እየተሰራ ያለ ስራ ነው። ክልሉ በእንስሳት ሀብቱ 30 በመቶ ድርሻ ያለው ሲሆን ከጠቅላላ የሀገር ውስጥ ምርትም ከ20 በመቶ በላይ ድርሻ ያለው ስለመሆኑ ነው ዶክተር ጋሻው የገለጹት። እንደ ሀገር እንግዲህ 30% እና ከዚያ በላይ ድርሻ አለን በቁጥር ወስደን ካየ ነው። በምርት ደረጃ እንደዛው በቁጥርም በምርትም ደረጃ ለሀገር የሚያበረክተው አስተዋጽኦ በዚህ ልክ ነው። ስለዚህ ይህንን በተጨባጭ ወስደን ለማሳየት እና የተለያዩ ጥናቶችም እንደሚያመለክቱት በተለይ እንስሳት ሀብት ልማት አሁን ከመቁጠር ወጠን ለኢኮኖሚ ተጨባጭ ውጤት እያመጣ ነው። ስለዚህ በተለይም ደግሞ ከግብርና ሴክተሩ ወይም ዘርፍ ውስጥ 47% ይሸፍናል እንስሳት ሀብት ልማት የተለያዩ ጥናቶች እንደሚያመለክቱት። ከጂዲፒው ወይም ከጠቅላላ የሀገር ውስጥ ምርት ወደ 22% ድርሻ አለው። ይህ ሀብት ወቅትና ጾታ ሳይለይ የሚሰራ ሰፊ እድል ያለው ዘርፍ ነው ያሉት ቢሮ ኃላፊው የወጣቶች የስራ እድል ፈጠራ ላይ ያለው አስተዋጽኦ ትልቅ ነው። በተያዘው የበጀት ዓመትም ከ120 ሺህ በላይ ለሚሆኑ ወጣቶች በዘርፉ የስራ እድል ስለመፈጠሩም ጠቅሰዋል። ይህንን ዘርፍ ለወጣቶች ትልቅ የስራ እድል መፍጠሪያና ጠቀሜታ ማረጋገጫ ነው ብለን ግብ ጥለን እየሰራን ነው። ይሄ ወደፊትም ተጠናክሮ ይቀጥላል። ይህንን እንደ ማሳየትነት ወስደንም ካየን በአጠቃላይ የስራ እድል ከሚፈጠርላቸው ውስጥ ወደ 32% ድርሻ አለው ይህ ዘርፍ። በዚህ ዓመትም ወደ 126 ሺህ የሚሆኑ ወጣቶችን በተለያዩ ዘርፎች የስራ እድል እንፈጥራለን ብለን አስበን እስካሁን ከ145 ሺህ በላይ የስራ እድል ተፈጥሮላቸዋል ወጣቶች። የስራ እድል ፈጠራ ላይ የሚሰሩ ስራዎች ተጠናክረው የሚቀጥሉ መሆኑን ነው የተገለጸው።